ከሞሳድ አነጋጋሪ ኦፕሬሽኖች ሳይጠቀስ የማይታለፍ ሌላው ተልእኮ ኦፕሬሽን ዳይመንድ ነው። ይህ በ1966 የተፈጸመ ኦፕሬሽን በቀዝቃዛው ጦርነት ዓለም በሁለት ጎራ ተከፍሎ በሚዋጋበት ወቅት አረቦች በሶቪየት እስራኤል ደግሞ በአሜሪካ ወገን ሆነው ነበር። አብዛኞቹ የአረብ ሀገራት የጦር ጄቶችን ጨምሮ መሳሪያዎችን የሚገዙት ከሶቪየት ኅብረት ነበር። እስራኤልና አሜሪካ ደግሞ እነኚህን የጦር መሳሪያዎች ማግኘትና ምን አይነት ቴክኖሎጂ እንዳላቸው ማወቅ ይፈልጉ ነበር። በተጨማሪም በጦር ሜዳ የሚያደርሱትን ጉዳትና ድክመታቸውንም እንዲሁ መለየት ይፈልጉ ነበር። በተለይም ግን እንደ ሚግ 21 ያሉ ተዋጊ አውሮፕላኖችን ማግኘት ቀላል አልሆነም። እስራኤል 2 ጊዜ እነኚህ ጄቶችን ከግብፅና ኢራቅ ለማሰረቅ ሞከረች፣ ነገር ግን አልተሳካም ነበር። በ1964 ግን ሞሳድም ከወደ ኢራቅ አንድ ተስፋ አገኘ። ሙኒድ ሬድፋ የሚባል የኢራቅ አየር ኃይል ፓይለት አገኘ። ይህ የዘር ሐረጉ ሲጎተት አይሁድ የሆነ ሰው በኢራቅ አየር ኃይል ውስጥ በሚደርስበት የተለያዩ ጫናዎች ይበሳጭ ነበር። ወደ አውሮፓ ተሻግሮም ከሞሳድ ጋር በተለያዩ ሁኔታዎች ላይ ተደራደረ። ቤተሰቡን ከኢራቅ እንዲያስመልጡ፣ ለእርሱና ለቤተሰቡ ዜግነት እንዲሰጡት፣ እንዲሁም ደግሞ ገንዘብና ሥራ እንዲሰጡት ጠየቀ። ሞሳድ ሁሉንም እሺ በሚል ተስማማም። የአውሮፓ ድርድሩን ሲጨርስ ወደ ኢራቅ ከመመለሱ በፊት ሞሳድ ፓይለቱን ወደ እስራኤል በመውሰድ አውሮፕላኑን ሰርቆ ሲመጣ የሚያሳርፍበትን ስፍራ አስጠናው። ከ2 ዓመት ትዕግስትና ጥናት በኋላ በ1966 ፓይለቱ ከሚፈቀድለት በላይ ጀቱን ነዳጅ እስካፉ ሞልቶ የ900 ኪሎ ሜትር ጉዞውን ወደ እስራኤል ጀመረ። ሲግዛግ እያደረገ የኢራቅንና የዮርዳኖስ አየር ክልል ራዳሮችን እያታለለ አልፎ እስራኤል ሃትዞር አየር ምድብ ደረሰም። ቤተሰቡን ደግሞ የሞሳድ ሰላዮች በመኪና ጭነው በኩርድ ጎሪላ ተዋጊዎች ታግዘው ከኢራቅ ድንበር አውጥተው ኢራን አስገቧቸው። በወቅቱ ኢራን በሻህዛራድ የምትመራ የእስራኤል ወዳጅ ነበረችና ያለ ሐሳብ የፓይለቱ ቤተሰቦች ወደ እስራኤል በረሩ። ይህን ሚግ 21 የጦር አውሮፕላን ለመስረቅ ያደረገችውን ሙከራ እስራኤል ኦፕሬሽን ዳይመንድ ትለዋለች።